ጅብ ይበላል ጅብ ይጋልባል ምናምን እያለ የምትሳደብ ወርቅ ሰጥቷል። ውሸት። ወርቁን አስመስለው ድምፅ አቅርበዋል ብያለሁ። አያውቃቸውም። ሴተኛ ዳሪዎች ጋር የሚወርድ ሰው አይደለም። በስልክ አታገኘውም። ይሄን ስንናገር የነዚህ ዱርዬዎች ተከታታዮች ስለቀና ነው ይላሉ። በምኑም አልቀናም። በሴተኛ ዳሪ ቀንቼ አላውቅም። ወርቁ የውሃ ልክ ነው ነው የምላችሁ። እኔ አሁን እዚህ ጋር የምትጣሉኝ እውነታውን ስለምመሰክር ነው። ስለቀና ነው። በምኑ ቀናለሁ? በልመና ይቀናል? በስድብ ይቀናል? ብሔር በማንቋሸሽ ይቀናል? በምኑ ነው የምቀና? ንገረኝ እስኪ። እኔ 20 ነው ምናምን ግራም ወርቅ ነው ወይ 40 እና 60 ግራም ወርቅ ነው እንዴ እኔ የምቀናው? እኮ አማራ ነኝ። ወርቁን ብጠይቀው ብዙ ነገር እኮ ያደርግልኛል። ለምን? ወንድሜ ደሜ ነው። አሁን ወርቁን ትናንትና ማነሽ እጅጋየው ሽባባው ነው እጅጋየው ማን ነው ኪዳኔ አጋችሁ ብሎክ አደርጋቸዋለሁ። አደውሉብኝ። ሚዲያን ሳትከታተል የኔን ገንዘብ ፍለጋ አትምጣ። አደውሉብኝ። ለምሳሌ ጂጂ ነው ምናምን ትባለዋ ሴትዮ ወርቁን ሲሳደብ ነው ያለችው። በጣም አዝናለሁ። አንቺ ኦሮሞ አይደለሽ ትግሬ ስለሆንሽ እንጂ ኦሮሞማ ብትሆኝ ወርቁ አይተነው ማድነቅ ነበረብሽ። ከሶማሊያ ያ ሁሉ እንደውነቱ ያ ሁሉ 1 ሚሊዮን ገበሬ ማያውቅ ኦሮሞ ተፈናቅሎ የሚበላው ሲያጣ ሜዳ ላይ ሲበተን 1 ሚሊዮን እኮ እነለማ የመጡ ጊዜ ከተማ አምጥተውት እኮ ዘላን ስለሆነ አልፈለገም መኖር ደበረው። ጥጦኬ ነው ከእንደምንም ሰጠው ጥሎት ነው። ለምን? ኦሮሞ ሰፋ ያለ ነገር ይፈልግ። ያኔ ወርቁ አይተነው ነበር 250 ቪላ ቤት በአንድ ወር ውስጥ ሰርቶ አጠናቆ የሰጠ አንቺ ጠንጋራ ወርቁ አይተነው ነበር። አሁን ምሽልይበትን የአብይን የኦሮሞ መንግስትን ትግሬ ወያኔን ተከላክሎ ሀብታም ነው ሳለ ፎቅ ነው ሳለ አውሮፕላን እያለው ለዚያ ገንዘብ ሳይሳሳ ለአንዲት ነፍሱ ብሎ ወርቁ አይተነው ጋሸናን ውጊያ የመራቆ ያሸነፈ ነው። ለዚያ ነው የሚጠሉት ትግሬዎች፣ በጣም ይጠሉታል። መልሷቸዋል። እነ በላይነህ እንዴ እኮ አልሄዱ። ያውም ወታደር ነው በላይነህ እንዴ እኮ 100 አለቃ አልሄዱ። ምናልባት በገንዘብ አግዘው ይሆናል። ወርቁ ግን ገንዘብ ብቻ አይደለም። መኪናው የራሱ ነው፣ መትረየሱ የራሱ ነው። ጠመንጃ ጥይት ገዝቶ ገበሬውን አስታጥቆ አማራን ተነስ ትግሬማ ከዚህ በኋላ አይሸናብንም ወያኔና ሻዕቢያ በፍጹም አይቀልድብንም ብሎ ጦሩን መርቶ የሄደ ድንቅዬ የአማራ ልጅ። ስለዚህ እነዚህ ሴተኛ ዳሪዎች ይሄን ትልቅ ሰው ለማውረድ የማያረጉት ነገር ተረት የለም። እኔ የምናደደው ለዚያ ነው። በጣም እበሳጫለሁ። አይታችሁ ይከሆነ ለምን? ወርቁ ስለማውቀው ማለት ነው። እነዚህ ሴተኛ ዳሪዎች የሚወርድ ሰው አይደለም። ልንገራችሁ፣ ስሙን እየተጠቀሙበት ነው ብያችኋለሁ። ለምን አታሰሙ? ጎጃሚዎች ወጣችሁ ጅብ ያለችን ሸልሞ ውሸት ነው። ራሳቸው ነው ሰውየውን ለመምታት ከጀርባ የታቀደ ነገር ስላለ ነው። ለማውረድ ህዝቡ እንዲጠላው ስለተሞገሰ ለወሎ ቀድሞ ስለደረሰ ስሙን ዝቅ ለማድረግ ሴተኛ ዳሪዎች ቂጣቸውን ከፍተው ፎቶ የሚልኩ ጎጃምን የሚያዋርዱ ሰው መቃብር አውጥቶ ይበላል የሚሉትን ወርቁ ሊሸልም አይችልም ብያቸዋለሁ። አረገውማ ክብሩን የጠበቀ ሰው ነው። አያውቃቸውም። ሶሻል ሚዲያ የማይሰማ ቲክታክ እኮ የለው። እሱ ንግድ ላይ ነው ያለው። ማን ምን አለ አይሰማለም። እሱ ስደት ላይ ነው ያለው። ዛሬ ገደሉኝ ነገ ያዙኝ እያለ ብልጽግናን የሚከላከል ሰው ነው። ወያኔ ይገለኛል አይገለኝም ቂም ይዞ እያለ የሚኖር ሰው ነው እንጂ የነዚህ ሴተኛ ዳሪዎችን ንግግር አቶ ወርቁ አይተነው እኔ እርግጠኛውን የምነግራችሁ አያውቃቸውም። እየወጣው ፋክቱን ያውቃቸዋል ብዬ እኔ ተናደርኩት። አወረዱት፣ ክብሩን ዝቅ አረጉት። ውሸት ነው። እሱም ራሱ ሊያባረራቸው ይገባል፣ ሊያስቆማቸው ይገባል ነው። የትም አያውቃቸውም። ልንገራቸው የጎጃም ልጆች እኔና ብሪጅስቶን ባለፈው አስቆመናቸዋል። በጣም እናመሰግናለን።
ብሪጅስቶንን ሰምታችሁ ወርቁን ፎቶ ዘግዝቃችሁ ምሰድቡ የጎጃም ልጆች ወንድማችሁን አቁማችኋል። በጣም አመሰግናለሁ። በእውነት ሁላችሁም የተማራችሁ ጎጃም በብዛት የተማራው ወዲያው ነው የተመለሱ። ብሪጅስቶን በሰላ ቋንቋ ታስታውሳላችሁ። 2 ቀን 3 ቀን ነው ባካችሁ የጎጃም ልጆች። አቶ ወርቁን አላወቃችሁትም። ሴተኛ ዳሪ ወጥቶ እኩል አውርዶ እሱ ስለተናገረ ፎቶውን ብናለ ብታከብሩትስ ከመዘቅዘቅ ይህን የተከበረ ጀግና ወጣት ወንድማችን ከፍ አድርጋችሁስ ብትሰድቡት ምን አለ? እንዲሁ ከመስደብስ ብትተቹት። ያውም ጂኤምቲቪ አያውቀውም። የእንደርታ ትግሬ ነው ጂኤምቲቪ፣ የእንደርታ አጋዚ ነው። ይቅርታ ኢትዮጵያዊ ነው። መጥቶ በጣም ነው ተናዶ ያስቆማቸው። ጂኤምቲቪ የምታከብሩት ልጅ ምንድን ነው ያለ? ተው አቶ ወርቁን ያውቀዋለሁ፣ አታዋርዱት። ወንድማችሁ አይደለም ወይ? እሱ ወጥቶ እንዲያርግ ያለው አላለ። ውሸታቸውን ነው እንዲህ ብሏል፣ እከሌ ይሸልማል የሚሉ እባካችሁ ይህን ሰውዬ ለማውረድ የሚደረግ እኔ አንድ ነገር የምነግራችሁ ፍራኦል በጣም አከብረዋለሁ። ፍራኦል ይኸው እየሰማ ነው። ፍራኦል ኢትዮጵያ ውስጥ በጣም የነበረ ልጅ ነው። ምንም ውሸት የለው። ነጋዴ የነበር ነው። ታስሮ የወጣ ልጅ። ወርቁን በትልቅ ደረጃ ስለሚያስበውና ስለሚያውቀውም ደሞም ነው። ደወለልኝ ፍራኦል፣ ስልኬን ሰጥቼው ነበር። ሞጣ አለኝ። አቤት ፍራኦል ይነግራቸዋል። ሰላም አለኝ። ያቶ ወርቁ ስልክ አለው ያለ። አይ እኔ አዲሱ ስልክ የለኝም አልኩት። የሚደረገው ነገር ምንድነው አለ። ምንድነው አልኩት። እኔ አልገባኝም። ፍራኦል ምን ሆነ ወርቁ ምን ሆነ አልኩት። አይደለም አሁን ሰሞኑን ይሄ እነዚህ ሴተኛ ዳሪዎች በዚህ ደረጃ ይሄን ትልቅ ወንድማችን በጣም ይወደዋል። በጣም እንዲህ ሲሆን እኔ ማየት አልፈልግም። ልደውልለት ፈልጌ ማስቆም አለበት አለ። እሱ አያውቃቸውም ነው ያልኩት። እሱ አያውቃቸውም፣ እርግጠኛው የምነግርህ አያውቃቸውም አልኩት። በጣም ጥሩ ብሎ ይሄድ። ተመልከቱ። ሌላ ሰው እንግዲህ ፍራኦል እየሰማ ይሆናል። አሁን እኔ ሚዲያ ሰው ነኝ አልዋሽ። መጥቶ ፍራኦል እንደዚህ ያለ እና እኔ የምነግራችሁ አሁንም እነ ጂጂ ወርቁ ምን አደረጋችሁ? ለሞኑ ጂጂ ከቸገረሽ ጠይቂው፣ ገንዘብ ለጋስ ነው ይሰጥሻል። እንዲሁ ይህን ያክል ትልቅ ሰው ነው። በዚያ ደረጃ ዝቅ አርገሽ ትናንትና ወዲያ ስትናገሪ ስሰማሽ እኩል ሆናችሁ። አንድ የ7ኛ ሴተኛ ዳሪ ዝሙተኛ የቁላ ማጅራት መቺ ወርቁ አይተ ነው የተባለን ጊጋንት ያማራ ልጅ ስትናገር ከትናንት ወዲያ ሰምቼ እንደዚያ ነው ዛሬ ስበሳጭ ነው አልኩት። ትናንት ማታ እንደውስቱን ባገኘውም ራሱ ግጠመው ይለኛል። ይችን የታባቱ አትልቀቃት በሚል ማለት ነው። በእውነት በጣም ነው የተበሳጨው በእነዚህ ሴተኛ ዳሪዎች ጭምር። ምክንያቱም ክብሩን ዝቅ ለማድረግ የተመጣበት ጉዳይ ነው። ባለፈው ቼክ ይዞ መጣ የሆነ ልጅ። ቼክ ውሸት እንደሆነ ታውቃላችሁ። ወርቁ አይተ ነው በ25,000 ብር ሰው ሊክድ። አይገርማችሁም? በሚሊዮን ዶላር የሚሰጥ ሰው፣ በሚሊዮን ዶላር ወጥቶ የኢትዮጵያን ሕዝብ የሚያበላ ሰው 25,000 ብር በቼክ እንኩሰዱ ብሎን ባንኩ ገንዘብ ስለሌለ እሱንም አልጠየቅነውም። ረጅም ጊዜ ሆነ። ውሸት ነው። ብልጽግና ነው የላከው። የሚገርማችሁ ሳጣራ ኢትዮጵያ ውስጥ እንኳን ወርቁ በቼክ ሰው እንደዚህ ሰጥቶ አልሰጥም ሊል በጣም ገርሞት የሆነ ሰው የሚያውቀው ማለት ነው። ዘመድ ማለት ቶ ይሄን እናውቀዋለን። ማን እንደሚልካቸው እናውቃለን። እኔ ባለፈው ቀስ ብያ ወጣት የጠየቅኩት እንዲታወቅ፣ አንደኛ ባባረው ተከላከልክ ይለኛል። ሚዲያ ስለሆነ ነው። ስለዚህ እዚህ ጋር የምትሳደቡ ሰዎች አልሰማችሁም።